ፀሐይ ወደ ልጅ እናትሽ ከቤት ውጭልኝ ብሎ አባረሩ። እኔም ቃላቸውን ሰምቼ ልወጣ ነው። ከዚህ ወጥተሽ ወደ ልጅ ነው መሄጃለሽ? እያለኝም መሄጃ ሳይኖርሽ የምትወጪው የት ልትኖሪ ነው? አላውቅም። እማልፈለግበት ቤት ውስጥ ግን መቆየት አልችልም። ትፈልጊያለሽ? እኔ እፈልግሻለሁ። አንቺ? አዎ እኔ አንቺንም የወንድሜ ልጅንም ምንም እንዲነካቸው አልፈልግም። አንቺ ምን ልትሰሪ መጣሽ? አባርሽ አልነበር እንዴ? እኔ አስገባዋታ። ቁጭ በይ። ማን ስለሆንሽ ነው እንዴ እማልፈልጋት ሴት ይዘሽ የምታስገቢብኝ? እማዬ ይሄ ቤት የአንቺ እንደሆነ ሁሉ የእኔም ጭምር ነው። ስለዚህ ማን ይግባ ማን ይውጣ የሚለውን እኔም መወሰን እችላለሁ። መወሰን ስለምትችይ ይችን ከሰል ፊት አስገባሽብኝ? አዎ ደግሞ አትስደቢያት። እየሰደብሻት ያለሽ እማዬ ውጭ እያለሽ ካስቸገረች ለእኔ ደውዪ። አመሰግናለሁ። አንቺ ልጅ ደግ ደግ የሚሰራራሽን ነገር አቆሚ። አላቆምም እማዬ። ክፋት ውርደት ነው ይዞብኝ የመጣው። ከዚህ በኋላ የሰቀቀን ኑሮ መኖር አልፈልግም። አንቺ ሰላም ኑሮ ለመኖር ስትፈልጊ ጠላቶችሽ ዝም ብሎ የሚያዩሽ ይመስልሻል? ጠላቶችሽ? አዎ ያቺ ጥቁር ድንጋይ የባለቤትሽ እናት። እሷ ምን አደረገች? ምን አደረገች? ያደረገችውን ረሳው ብቻ እንዳትይ። ምንም አላስታውስም። ደብድባኛለች፣ ደንበደብ አድርጋኛለች። አንቺ ግን አይተሽ ዝም አልሽ። ታሳፍሪያለሽ። እራስሽ ነሽ ቤቷ ድረስ ሂደሽ ተመልሰሽ የመጣሽው። ትዳርሽን ልመልስ ነው? ትዳሬን አልፈልግም እማዬ። ከአሁን በኋላ እዛ ቤት እግሬ አይረግጥም። እባክሽ እማዬ እባክሽ። ፀሐይን ታያት። እስከ ዛሬ ያደረግሽባት ነገር። የወዲት ጉዲት በስተመጨረሻ ታሪክ ሰራች። በጣም ደስ የሚል ነገር ያደረገችው ነገር እንግዲህ የወዲት ጉዲት የእውነት ወደ ራሷ ተመለሰች ማለት ነው። አሁን የእናቷን ሰምታ የእናቷን ሀሳብና እቅድ ሰምታ ተመልሳ ወደ እንትና ቤት በመሄዷ በጣም ተናደንባት ነበረ ማለት ነው። ወደ ቤት መሄዷ ግን ደግሞ አሁን በጣም ደስ የሚል ነገር ያደረገችው ነገር ምንድነው ሲባል እንግዲህ እኔ ከአሁን ወዲህ በቃኝ፣ ይበቃኛል፣ ግፍ ይበቃኛል። እባክሽ እናቴ ከዛሬ ጀምሮ እንትናን ለማውጣት ከዚህ ቤት ፀሐይን ለማውጣት ምንም ሞራኑ የለሽም። አንድሽ ነገር ሞራን የለሽም። ቤቱ የአንቺ ቤት እንደሆነ የኔም ቤት ነው። ምክንያቱም የአባቴ ቤት ነው። ስለዛን ከዚህ ቤት ልታወጫት አይገባም በማለት ለእናትየዋ ማስጠንቀቂያ ሰጥታታለች ማለት ነው። በፍጹም ልታወጫት አይገባም። ያንቺን ቤት እንደሆነ የኔም ቤት ነው፣ ያስቻለውን ቤት ነው። በሆዷ ውስጥ ያለው ልጅ ይመለከታል ስለዚህ ቤት በማለት እንግዲህ ልኳን ነግራታለች ማለት ነው። ወይዘሮ ወርቄ ተጥፋቷ ማትማር ሴትዮ ሁሌም በእንደዛ መንገድ ቀጥላ ትገኛለች ማለት ነው። ሰላም ብያለሁ ውድ የተከበራችሁ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን እኔ በጣም ደህና ነኝ። እጀላችሁ የመጣሁት ድራማ የእናት ግፍ ድራማ እንደተለመደው እጀላችሁ መጥቻለሁ ማለት ነው። አሳዛኙና ልብ አንጠልጣዩ ድራማ እንግዲህ እየቀጠለ ይገኛል። ዛሬም የወዲት ጉዲት ታሪክ እየሰራች ይገኛለች ማለት ነው። እናቷን ልኳን እየነገረቻትና በጣም እንትን በማለት ማለት ነው። ወይዘሮ ወርቄ እንግዲህ ያሁን ላልበቃ ብሏት ደግሞ ምንድነው ያደረገችው? ልጇን አሳግታለች ማለት ነው። በጣም የሚያሳዝን ነገር እንግዲህ የራሷን ልጇን አካሏን አሳግታለች። ማንን ያሳገተችው ስንል ወንደሰንን እንትና ማለት ነው። የራሷን ልጅ እንትናን አስቻሉን አሳግተዋለች ማለት ነው። በጣም በሚያሳዝን ነገር እንግዲህ አስቻሉ በአሁን ሰዓት መከራና የስቃይ እንጀራ እየበላ ይገኛል ማለት ነው። የስቃይ እንጀራ ምክንያቱም ምን እየሆነ ነው ሲባል የሚበላው አጥቶ ውሃ ስጡኝ እንኳን ስለ ውሃ ለመስጠት እንኳን ፈቃደኛ አይደሉም። በዛ ላይ ደግሞ በጣም በሚያሳዝን ነገር ጉንፋን ይዞታል። ድምፁ ተዘግቷል። በጣም መሳል ብቻ ነው የሚችልበት።
በቃ ምን ልበላችሁ፣ ምንም ነገር እንኳን መነቃነቅ አይችሉም ማለት ትችላላችሁ። ይሄ ሁላ ደግሞ ወይዘሮ ወርቄ ለምንድን ነው ያደረገችው? ያው ፀሐይን እንዳያገባት ከፀሐይ ጋራ እንዳይሆኑ ማለት ነው። ፀሐይ አሁን በአሁኑ ሰዓት የመከራ እንጀራ እየበላይ ትገኛለች ማለት ነው። የመከራ እንጀራ የእንጀራ አይነት አለው። የስቃይ እንጀራ እየበላት ትገኛለች ማለት ነው። እንግዲህ ወይዘሮ ወርቄ ቤት ተመልሳ በመድኃኒት ጥረት ወደ ቤት ውስጥ ተመልሳ ነበረ። ሲፈልጋት ተቀመጭ ትላታለች፣ ሲፈልጋት ከቤት ውስጥ ውጭ ብላ እንግዲህ ከቤት ውስጥ አባራት ነበረ ማለት ነው። እንግዲህ ተሶፋ ላይ ቁጭ ብላ ሶፋ ላንቺ አይገባሽም፣ ሶፋውን እኮ ሳየው ላንቺ አይጠቅምሽም፣ ምክንያቱም ይሄ ሶፋ በጣም በሚያሳዝን ነገር ሶፋ አይመችሽም ስትል ዱካ ይሻልሻል ስትላት፣ እንዴት ነው ዱካ የሚሻለኝ? ለመቀመጥ እኮ ሶፋ ይሻላል ስትላት፣ እንግዲህ ምንድን ነው ያለችው? ሶፋው ማለኛ ነው የሚመቸን፣ እኛ መኖር ከጀመርንበት ስለቆየን ላንቺ የሚመችሽ ዱካ ነው፣ እባክሽ ዱካው ነው ምሰጠሽ፣ ዱካ ላይ ቁጭ ቤት ትላታለች ማለት ነው። እንግዲህ እሷም ለምንድን ነው ዱካው ይሻላል ትልና ብድግ ብላ ትቀመጣለች። አዎ ዱካውን እኮ የሚያምርብሽ ሲጀመር አንቺ በፍጹም እዚህ ሶፋ ላይ ለመቀመጥ አያምርብሽም ብላ ትላታለች ማለት ነው። በጣም በሚያሳዝን ነገር እንግዲህ ፀሐይም ተነስታ ከሶፋው ላይ ተነስታ ዱካ ላይ ቁጭ ትላለች ማለት ነው። እኔ ሲያገኝሽ እዚህ ዱካ ላይ ነው፣ አንቺም እዚህ ዱካ ላይ መነሳት የለብሽም። አንቺ ነሽ ቤት ዱካ ላይ እኮ ብድግ ብለሽ ወደ ሶፋ ላይ እና ወደ ልጄ ጋር ሄድሽ። ልጄን በስተመጨረሻ ጥሎሽ ሄደ ብዬሽ ነበረ፣ ከበፊትነቱም ነግሬሽ ነበረ። አንድ ቀን ጥሎሽ ይሄዳል ብዬ ማስጠንቀቂያ ስነግርሽ ነበረ፣ አልሰማም ብለሽ ይኸው ዛሬ ጥሎሽ ሄደ በማለት እንግዲህ ልክ ልኳን እየነገረቻት ትገኛለች ማለት ነው ለፀሐይ። ፀሐይ በጣም እያዘነች እና እያለቀሰች ትገኛለች ማለት ነው። እንዴት እንደዚህ ሊሆን ይችላል? እሱ አስቻሉ በፍጹም እኔን ጥሎኛ ሄድም እያለች ነው። ወደሽም ጠላሽም አስቻሉ ጥሎሽ ይወዳል። የምታደርጊው አጋጣሚ የለም ካሁን ወዲህ ምንም ልታረጊ አይገባም። አስቻሉ ጥሎሽ ይወዳል ከዛሬ ጀምሮ ያንቺ አይደለም እያለች ትገኛለች ማለት ነው። እሷ ደግሞ በፍጹም አስቻሉ የኔ ነው፣ መቼም ማስቻሉ ጥሎ እንደዚህ አያደርገኝም በማለት ትገኛለች ማለት ነው። ወደሽም ጠላሽም እንግዲህ ጥሎሽ ይሏል በማለት ለእሷ እየነገረቻት ትገኛለች ማለት ነው። ግን ይህንን ነገር ወይዘሮ ወርቄ ስላስቻሉ ታውቃለች ሲባል አዎ ታውቃለች። አስቻሉ እያሳገተችው እሷ ነች። አንደኛ ነገር አስቻሉ እንግዲህ ይሄ ሁላ ነገር እያደረገች ያለችው ለምንድን ነው? የእንትና እንዳይሆን ነው፣ አስቻሉ እንዳያገባ ማለት ነው። ፀሐይ በጣም እኮ የሚያሳዝነው ቤተሰቦች፣ በጣም ከምታስቡ በለጠ ይሄ ሁላ ነገር ጥረቷ፣ መከራ፣ ስቃይ እያደረገች ያለችው አስቻሉ እንዳያገባ ነው። በጣም የሚያሳዝነው ቤተሰቦች ማለት ነው። እና ሰራተኛዋ እንግዲህ እንትና ወደ ውጪ ላይ ወጣ ነበረ ማለት ነው። ምንድን ነው ያለቻት? እንዴት እንደዚህ ታደርጋለሽ ብላ ወዴት እየሄድሽ ነው ፀሐይ ስትላት፣ ወደ ውጪ ወደ እየሄድኩ ነው ስትላት፣ ለምንድን ነው የምትሄጂው ስትላት፣ እንዴን አባዬ እኮ አባረሩኝ ከቤት ውስጥ እኮ ውጪ ብላ አባረረችኝ። እኔም ደግሞ እዚህ ቤት መቀመጥ ስለማልፈልግ ሊሄድ ነው ስትላት፣ እንዴት ነው የምትሄጂው? መሄድማ የለብሽም እንደዚህ ልጅሽን ይዘሽ ወዴት ነው የምትሄጂው? በፍጹም እያለ ተመልሳ እንደሷ እንግዲህ ምረት ለመጠየቅ ገብታ ነበረ ማለት ነው። እንደ ታሪክ አድርጋ የራሷን ታሪክ ስነግራቸው ነበረ። አንድ ሴት ነበረች፣ ክፉ ሴት፣ ልጇም የት እንደሄደ አይታወቅም። ምራቲቷን እስከነ ልጇ አውጥታ ጣለቻት ምናምን እያለች ስትነግራት ነበረ። ግን ወይዘሮ ወርቄ እንደዚህ አይነት ሰዎች ማዘር ክፉ ናት መጥፎ ነች ስትላቸው እንግዲህ አዎ በጣም ክፉ ነች ብላ ነበረ ማለት ነው። ግን ከዛም በኋላ ራሷ መሆኑን ስታቅ እንዴት እኔን መልሰሽ ክፉን ብለሽ ታሰድብኛለች በማለት እንግዲህ መልሳ ፊጥን ያለችባት ማለት ነው። ላይ መድኃኒት ላይ ማለት ነው። መድኃኒት ደግሞ እኔ ምንም ማድረግ አልችልም፣ ምክንያቱም እርሱ እያሉ ልጃችሁ እንትን ላይ እንዲወርቁ ጎዳና እንዲወርቁ ትፈልጋላችሁ እንዴ? ለምንድን ነው በማለት እንግዲህ እየጠየቀቻችሁ ትገኛለች ማለት ነው። እነሱም እንግዲህ በዛው ወይዘሮ ወርቄ ቀጥላበታለች። በፍጹም እኔ አልቀበለውም፣ ምክንያቱም ልጁ ምንም የቱን አክል እንኳን የኔ የልጅ ልጄ ቢሆንም ግን ደግሞ እኔ ከእናትየዋን አልወድም፣ ከማልወዳት ሴት ስላረገዘ ልጁንም አልፈልግም ስትል ነበረ ማለት ነው። እንዴት ነው ማትፈልጊው? ልጅሽ የእርሶ ልጅ አይደለ እንዴ? የእርሶ ልጅ እስከሆነ ድረስ እኮ መቀበል ግዴታችሁ ነው። እርሱን የመሰለ አያት እያለው እንዴት ልጁ ሜዳ ላይ ይወርቃል? በማለት እንግዲህ
በጣም እየተናደደች እያስረዳቻት ነበረ ማለት ነው። ግን ወይዘሮ ወርቅሽ እንግዲህ የሚሰማ ሴትዮ አይደለችም። በስተመጨረሻ ፀሐይን ብድግ አድርጋ እኔ ውጭልኝ ብላ ከቤት ውስጥ ታስወጣታለች ማለት ነው። ፀሐይም እንግዲህ ወጥታ ቀጥታ ማንን ታገኛለች? የወዴት ጉዲትን። የወዴት ጉዲት ወዴት ነው የምትሄጂው ስትላት እናትሽ አባራኛለች ከቤት ውስጥ መውጣት አለብኝ ስትላት ማን ባለው ነው የምትወጣው ብላ ቀጥታ ወደ ቤት ውስጥ ይዛ ነው የገባቻት ማለት ነው። ወደ ቤት ውስጥ ይዛ ስትገባት አንቺ ማየ ለምንድን ነው ግን ክብርሽን ጠብቀሽ የማትቀመጪው? ለምንድን ነው የምትናገሪያት? እሷ እኮ ማለት እኮ እባክሽ የልጃችን የኔ የወንድሜ ሚስት ላንቺም ደግሞ የልጅሽ ሚስት ናት። ልታከብሪያት ስትገቢ ለምንድን ነው እንደዚህ ግፍ መሰሪው? ምን አደረገችሽ ብላ እንግዲህ ልክ ልኳን የነገረቻት ማለት ነው። ከዛሬ ጀምሮ በፍጹም አንድች ነገር እንድትናገረ ፀሐይን አልፈቅድልሽም። አርፈሽ የምትቀመጭ ከሆነ አርፈሽ ክብርሽን ጠብቀሽ ቁጭ ቤት ስትላት ነበረ ማለት ነው። ምንድነው አንቺ ደግሞ ደግ ደግ የምትጫወቹ እያለቻት ነበረ ማለት ነው። ከዛሬ ጀምሮ እኔ እንደምታይኝ ደግ ደግ መጫወቴ የማይቀር ጉዳይ ነው። በቃ የማይቀር ጉዳይ ነው። ከዛሬ ጀምሮ እኔ ያለሁበትን በፊት የማስበውን እቅድና የበፊቱን ክፋት ከአይምሮሽ እንድታወጪ ይፈልጋሉ። ክፋት ምንም አልጠቀመኝም። ምንም ነገር ያደረገልኝ ነገር የለም። ክፋት ማለት ብዙ ነገር ጣጣ ይዞብኝ ነው የመጣው። ስለዛን ክፋት ካሁን ወዲህ እኔ ትቻለሁ፣ አንቺም ለመተው ሞክሪ ስትላት እኔ ብተውሽ እኮ ጠላቶችሽ አይተውም ስትላት ማን ነው አንቺ ጠላቶች ስትላቸው እንግዲህ ያንቺማ ጠላቶች እነ ጥቁር አዝሙድ ያቺ ጥቁር ድንጋይ ስትል ነበረ። ጥቁር ድንጋይማ ምንም አላደረገችም። ባንቺ የተነሳ እኮ ነው ሄጄ የተደበደብኩ ስትል ሄደሽ ራስሽ ነው የተደብደበሽ የመጣሽው። ማን ሂጂ ያለሽ እዛ ቤት ውስጥ ማን ሂጂ ብሎ ፈቀደልሽ? የሄድሽው ራስሽ። ስለዛን ራስሽ እስከ ሄድሽ ድረስ ምንም ልተባበርሽ አልችልም። ከዛሬ ጀምሮ እዛም እንዳትደርሺ እኔም አልሄድባቸውም፣ አንቺም እንዳትሄጂ ብላ ትላታለች ማለት ነው። ወይዘሮ ወርቅሻ እንግዲህ ለምን ልጄ ከክፋቷ ተመለሰች በማለት እርር ቅጥል ድብን እያለ ትገኛለች ማለት ነው። ቤተሰቦቼ ለማንኛውም እምልላችሁ ፈልጌ ነው ወይዘሮ ወርቄ እያሰበችው ያቀደችው ነገር እየተሳካላት አይደለም። ልጆቿ ጥለዋት ሄደዋል። ጥለዋት የሄዱት በምንድነው? በአስተሳሰብ በአመለካከት። እሷ ደግሞ እዛው እየከረጀጀችና እየቀጨጨች ቀርታለች ማለት ነው። ምንም ከጥፋቷ ልትመለስ አልቻለችም። ቤተሰቦቼ ለማንኛውም ፈጣሪ ልቦና ይስጣት። እንደ ወይዘሮ አይነት ወርቄ ሴትዮ ልቦና ይስጣት። እንደው ፈጣሪ እስቲ ልቦና ይስጣት በሉ። እውነቴን ነው የምላችሁ። እንደዚህ አይነት ሰዎች በህይወታችሁ መድኃኒዓለም አይስጣችሁ። በምትሄዱ በምትመጡበት ቦታ እንደ ወይዘሮ ወርቄ አይነት ሴት አይስጣችሁ። ሰው የማይለወጥ የማይቀየር ሁሌ ችግር ፈጠራ፣ ሁሌ ጭካኔ፣ ሁሌ ሰደባ እኔ በህይወት አይቼ አላቅም ብላችኋለሁ። ለማንኛውም ቤተሰቦቼ በጣም ጥርሴን አሞኛል። በጸሎታችሁ አስቡኝ እና ከሚቀርብኝ ብዬ ነው ይሄንን ቪዲዮ የሰራሁት። መልካም ጊዜ፣ መልካም ቆይታ። ወዳችኋለሁ፣ አከብራችኋለሁ።